የምረዳው እንጂ ሌላ ሰው አይረዳትም። እኔ ዘርፍዬን እና ጨረቃን ሆን ዘርፍዬን ወይም ጨረቃን ጠልቼ ዘርፍዬን አንድ ማድረግ ዘርፍዬ የምታውቀው ነገር የለም። ስራ ሆነ ምን ሆነ እሷ እኛ እንደውም እኔ ሪከርድ አድርጌላት ነው በሪከርድ ነው ሁሉ ብዙ ልጆች አሁን እንደ ሬሳ ሆኖ ወደ እኔ ነው የሚመጡት። ብዙ አስረድቼ ሁሉ ከሚሚ ጭምር ማለት ነው። እንቧቹን እንቧ ሚሚና ብሌን ማለት ነው። በጣም ነው የሚያለቅሱት። በጣም ነው የሚያለቅሱት። በጣም ነው እንባቸው የሚፈሰው። ለምን ተለያይቶ ማየት ስለማይፈልጉ ቃላቶች ሲታገሱ የሚናገሩትን ከእነሱ ጋር እንደ ህፃን አጫውቻቸው ነው እንደ ህፃን አጫውቻቸው ነው የሚመጣ ሁለቱንም ማለት ነው። ገባችሁ? ሌላ እዚህ ቤት ያለው ጨረቃን ይረዳሉ። ሌላ ቤት ሌሎቹ ደግሞ ወይም የሆነ ተጨንቆ በቃ ሲመጣ እያሾፈች ነው የሚመስለው። አየችው? እሷ እያሾፈች ወይም ደግሞ የሆነ ነገር እኛ ዛሬ አይደለም ጨረቃ። ስለዚህ ጨረቃ ክፉ አስበን ሳይሆን እዚህ ጋር የሆነ ነገር እንኳን ሲያወሩ እንደዚህ አይደለም ተረጋጉ ብለሽ አንቺ ትችያለሽ እኮ ከማንም ለአንቺ እኮ ነው እዚህ ጋር እዚህ ቤት እኮ ነው የሚሰጥሽ። እነ ዘርፍዬን ራሱ ጨረቃ ሚውትሽን ክፈትና አዳምጪ ነው የምለው። ብዙ ጊዜ ሰምተሽ ከሆነ ለአንቺ ሰጥቼ ትራካቲ አዳምጪ ነው የምለው። ይኸውልሽ እኔ እኮ ብስዬ አሁንም እኮ ተቆጥቻቸው አይደለም ሁሉ የምለው እየሳኩኝ ዝም በሉ በቃ ሌላ ነገር አታውሩ፣ ተረጋጉ፣ ስራና ስራ ነው በቃ እየነገርኳቸው ነው እኮ እንጂ እነሱን እንትን የማለት አይደለም። የዛ ሰዓት ብዙ ልጆች ይላሉ ይሉኛል፣ ኧረ ተይ ጨረቃ ተይ እንደዚህ አትበይ ያሉ ይጽፉልኛል ከታችም ማለት ነው። ምን እንደምታደርጉ ታውቃላችሁ? ዝም በሉ ከማለት ወይም እኔ ከሌለው እኛ ተጋግዘን አንቺም ተጋግዘን ነው እዚህ ጋር አንቺ እኔ አይደለም የምናስረዳው ማለት ነው። ይኸውልሽ አንዳንድ ጊዜ በሚረዱ ሰዓት ወይም ድንገት ወይም ናኒ ከሌለች ወይም የሚወርድ ከሌለች የቤቱ ልጆች ሁሉንም ነገር እናስረዳቸዋለን። በቻልነው አቅም ደግሞ የቱ ጋር ጥያቄ እንደሆነ የቱ ጋር እናስረዳቸዋለን ማለት እንችላለን። አይሹ እንዳይከፋቸው ሰው አሁን ስሜታዊ ሆኖ ይከፋቸዋል ወይም እያሾፍ እየሳቅት ያ ማሾፋ ወይም የሆነ ነገር ስሜታዊ ሆኖ ወይም ከአንቺ ጋር የሆነ ነገር የሚያረጋጋ ቃላቶች ሊሰማ ሊመጣ ይችላል። እንደዛ ብለን እኛ ደግሞ ዋቅረኑ እንደዚህ እኮ ነው ካልናቸው የዛ ልብ ይሰበራል። እኔም ለዛ እሱ ልክ ነሽ። አሁን በቀደም የሆነች ልጅ ገባች፣ አንቺ የለሽም፣ እያለቀሰች ነው የመጣችው። ከዛ እንዲህ ነው አልኳት። ከዛ በኋላ ሰማች እንዲህ ከሆነ እሺ እናንተ ካላችሁ ብላ ነው ተመልሳ የወረደችው። እኔ እንደዚህ ምላቸው ለሌላ ነገር አይደለም እና አይልም እነሱ እንደዛ ብለው ሲያለቅሱ አንቺም አብረሽ ተው በቃ ልክ ነው እንዲህ አይደለም ማለት አትችልም። ግዴታ በቃ ስራና ስራ ነው፣ እያወቃችሁ ነው። ለምን እንዲህ ትሆናላችሁ? ተረጋጉ ነው ብላቸው እንጂ ከዛ እየዘለለ ነገር እሱ ትክክል ነው፣ እሱ ጋር ትክክል ነው። ግን ደግሞ የተደረገው ያለው ዝም በሉ በቃ ስራና ስራ ብቻ ነው። ዝም በሉ እዛ እንደ አንቺ ሲቀሻቸው የምትመልሽላቸው ነገር ዝም በሉ የምንለው እኮ ስለሚጫጫሁ ነው። አንዳቸው ስለማይሰሙ ሲያንቺ ስለማትኖሪ በቃ ዝም በሉ። አሁን አይታችሁ መታችሁ እዚህ ጋር ወይ ሄዱና እንትን የሚደርሱ መስራቱ ካለዛ ደግሞ ዝም በሉ በቃ ስራ ነው፣ ዝም ብላችሁ ቁጭ በሉ እላለሁ። ይህን ህግ ማለቴን አልክድም። ግን እንዲህ ግን ነው የሚያወሩት ነገር ብቻ በጣም ከባድ ነው። እኔ አይ ለነገሩ እንኳን ነገርሽኝ እርሱት ነው በራሳችሁ ዘና በሉ በቃ አልኩሽ እኮ። ከዚህ በኋላ ግን እኔ ምን አገባኝ? እኔ እንደማንኛውም ሰው ቁጭ ብዬ ታረጋ እዚህ ጋር እንዝጋ። ከታች ኮመንት የሚጽፉ ልጆች ማለት ነው። አሁንም ማናች ስልማለኝ ማለት ነው። ተስፋ እናደርግ ወይስ ምንም የለም? የኔ እናት ምንም የለም። የሁላችሁ ብዙ ጊዜ ማለት ነው እነሱ የሚጥሩት እዛ ጋ ዳይመንዷም እየሰራች ያለ የባሏ ማንነት እያሳየች ነው ያለ። የባሏ ማንነት አይፈልጋትም ወይ እንደዚህ ብሎ እና ሰዎች ብዙ ሰዎች አሉ ይሄ ቃላት የሚጠቀሙት። በጭራሽ ደግሞ ብሎ ባላግን እሷን የሚፈልጋት ባላግንተናል ብሎ ሰሞኑን እያወሩ ነበር። ለዛ ነው ዳይመንዷ በምን ልኩ የባሏ ማንነት እያሳየችው ያለች እና ሌላ ነገር አይደለም። ካሳ ምንም ዛሬ እንዲ ኢፋ ጋር ሙቲያጅ ጨረቃ
ከኤፋ ጋር እንደዛ ብሩኬና ኤፋ እንደዛ ተባብሎ ለዘላለም እንኳን የሚተያዩ ይመስሉ ነበር። አይደለም ዛሬ የሁላችሁ ይቅር ተባብሎ በቀላሉ አንድ ደቂቃ ውስጥ ኤፍሬምና ብሩኬም ጥፋቱን አምኖ ይቅርታ አለ። ያኛውም ይቅርታውን ተቀብሎ ተረጋግቶ ወደ ቤት ይዞ ሄደ። አያችሁ፣ እዚህ መሀል ላይ ያለውን እኛ መሀል ላይ ነው የምንቀረው። የምንናገረውም የምንሳደበውም የምናደርገውን ነገራቶች ጥንቃቄ አድርጉ። በእነሱ ዙሪያ ያሉትን ሰዎች አትንኩ የምለው ነገር ለዚህ ነበረ። ዋጋ ያስከፍለናል። አትሳደቡ፣ ማንንም አትንኩ የምለው ለዛ ነው። አሁንም ደግሞ ሀይሚዬ ለምን እንደዚህ አደረገች፣ ብሩኬ ለምን እንደዚህ አያደርግም የሚለው ለእነሱ ተዋቸው። በንችለው ውሳኔ አንዴ ይቅርታ ብሌንን ሳባት ሽሜ ወደ ውስጥ ገብተሽ እኔ ከዚህ ጋር የሚገርመኝ ነገር እኮ እኔ እዚህ ጋር ሆኜ ስልክ የሚደውሉ ሰው እኮ ነው የሚገርመኝ። ኖ ወደዚህ ሰብሰብ በሉ፣ እዚህ ነው ያለሁት እና ሁሉንም ነገር ብሌን እናመሰግናለን። ከታች ግቢ ጸሎት ያስገባት ብሌን እነዚህ ልጆች አንድ ብሩኬን ብሏል። ብሌን እናመሰግናለን። ተቻችለን ማያወራ ሰው አለ። እሷ እኮ ለመግባት ነው። እኔ ማውራት ፈልጋለሁ። ለመግባት እኮ ስንት አበባ ባከነች። ጭሩ አዎ፣ ለኔ በሰጭኝ ጨምሪበት ብሌን ካለሽ ጨምሪልኝ እስኪ። 0-0 ነው ቤት። አንቺ በቃኝ አታውቂም። ተረጋግተን ሁላችንም ተረጋግተን ማለት ነው። ተረጋግተን ያ ኢላሀ ኢለላህ ላወዙኒ خلاص ስቃለው ብዬ ፈታ ብዬ እመጣለሁ። በአንድ ጊዜ ሙዴን ሰረቃችሁትና ቁጭ አለችው። አረ ጨረቃ ተረጋጊ። ቤትሽ እንደፈለግሽ መሆን መብትሽ ነው። እንትን አትበይ። በኮሜንት አግዙኝ። እኔ ታች ይብላችሁ ኮሜንት አግዙኝ። ታች ማለት ኧረ በስመ አብ። ብሌን ደግሞ ዛሬ ምን ነው? ብሌን እንዴት ነሽ? ብሌን ደግሞ ኢትዮጵያ ላይ ልጆቻቸው የሚያበሉት አትወጃቸው እንዲህ ብለው የሚቀመጡ የለም። እንደዚህማ አይመጣም። ግን አላያችሁልኝም እኮ 79 ሽሜ ብሌን እንደዚህማ አይነፋውም። ሽሜ አይነፋውም። እንደዚህ በእናትሽ እኔ እኮ የምሰጣችሁ ቅድም የተሰጠኝ ልጄ ይመጣል ብዬ ነበር፣ አልመጣም። እንዴ ልስጣችሁ ብዬ እኮ ነው። ለምን መሰለሽ ይበላኛል። እኔ ስልክ ነገ ይመጣል። ነገ ከመጣስ